እንዴት ቤቴ ሆኜ በኢንተርኔት ብር መስራት እችላለሁ ለሚለው ጥያቄያችሁ መልስ የምታገኙበት ቪዲዮ ነው። ቪዲዮ እስከ መጨረሻው ድረስ የምትከታተሉት እጋብዛችኋለሁ። እስከ መጨረሻው ድረስ አብራችሁን ቆያችሁ ደግሞ 5 ቤታችሁ ናቸው ሊሰሯቸው የሚችሉ ስራዎች እነግራችኋለሁ። አብራችሁን ቆዩ። ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች እንዴት ናችሁ? ለዩቱብ ቻናሉ አዲስ ሆናችሁ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር እና ኮሜንት ማድረግ እንዳትረሱ። በቀጥታ ወደ ዛሬ ወደ አልኳችሁ ጉዳይ ነው የምንገባው። ተለባበሉ። ብዙዎቻችሁ አሁን እንደምታውቁት ዓለማችን እየተቀየረች ነው። በአሁኑ ሰዓት ብር ለመስራት ወይም ለማግኘት ግዴታ ቢሮ መሄድ ላይጠበቅባችሁ ይችላል። ባላችሁ ስልክ ወይም ላፕቶፕ እና ኢንተርኔት ተጠቅማችሁ ቤታችሁ ሆናችሁ በቀላሉ ብዙ ብር ሜክ ማድረግ ትችላላችሁ። እነዚህ ሊሰሩባቸው የሚችሉ 5 ዋና ዋና የስራ ዘርፎች ይዤላችሁ መጥቻለሁ። ፍሪላንሲንግ ነው አንደኛው። ፍሪላንሲንግ ማለት ያለንን ሙያ ክህሎት ተጠቅመን ለሰዎች ችግር ሶልቭ ማድረግ ስንችል ነው። ፍሪላንሲንግ ማለት አሁን ያለንን ስኪል ለሰዎች መሸጥ እንደማለት ነው። በቀላሉ ምን አይነት ስኪሎች ናቸው ለሰዎች መሸጥ የምንችለው ስንል እንደ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ ኮንተንት ክሬሽን እና የመሳሰሉት ብዙ አይነቶች አሉ። እነዚህ ሙያዎች ካሉ እኛ ባለንበት ሆነን ስልክ ወይም ላፕቶፕ እና ኢንተርኔት ካለን ተጠቅመን የትኛውን ቦታ ወይ ፉል ታይም ሊሆን ይችላል ወይ ፓርት ታይም ሊሆን ይችላል ስራውን በቀላሉ ሰርተን ለሚፈልገው ሰው ወይም ለድርጅት መስጠት እንችላለን ማለት ነው። ስለዚህ በዚህ መንገድ በቀላሉ ብር ማግኘት እንችላለን። ሁለተኛው ደግሞ ምንድን ነው? ሴሊንግ ዲጂታል ፕሮዳክት የሚለው ማለት ነው። ሴሊንግ ዲጂታል ፕሮዳክት ማለት አንድ ጊዜ አመትረን ወይም አዘጋጅተናቸው ብዙ ጊዜ ደጋግመን መሸጥ የምንችለው ነገር ነው። ከእነዚህ መካከል የተለያዩ ኢቡኮች ለሰዎች ይጠቅማሉ ብላችሁ የምታስቡት ነገር ጭራችሁ ኢቡክ አድርገን ወይም ወደ ፒዲኤፍ መልኩ ቀይረን በዚህ መልኩ ለሰዎች መሸጥ። ኛው ደግሞ ሁለት ኮርሶች ሙያዊ ኮርሶች ሊሆኑ ይችላሉ፣ ትምህርት ነክ የሆኑ ኮርሶች ሊሆኑ ይችላሉ። እነዚህ ኮርሶች አንዴ እናዘጋጃቸውና ለሚፈልገው ሰው መሸጥ እንችላለን። ሶስተኛው አፍሌት ማርኬቲንግ የምንለው ነገር ነው። አፍሌት ማርኬቲንግ ማለት የድርጅቶች ምርትና አገልግሎት ለሚፈልገው ሰው ማስተዋወቅ ማለት ነው። ይህ ስራ እንዴት ይሰራል የሚለው ነገር መጀመሪያ ሬጅስተር ታደርጋለን። ልክ እንደ አማዞን አሶሲዬሽን ያሉ ድርጅቶች ያሉናቸው እንደዚህ አይነት ሲሆን እነሱ ሬጅስተር ካደረግን በኋላ እነሱ ሊንክ ይሰጡናል። በዛ ሊንክ እኛ ለሰዎች ባለን ዲጂታል ፕላትፎርም አማካኝነት እናስተዋውቃለን። ያን ያስተዋወቀው ምርት በእኛ በኩል በእኛ ሊንክ ሲሸጥ ለእኛ ኮሚሽን እያገኙናል ማለት ነው። በሱ አማካኝነት እኛ ብር ማግኘት እንችላለን። አራተኛው የዩቱብ እና የዲጂታል ሚዲያ ይዘት ፈጠራ ነው። ኮንተንት ክሬሽን የምንለው ነገር አሁን ዩቲዩብ በአሁኑ ሰዓት እንደ ቢዝነስ የሚታየው፣ ቲክቶክም እንደ ቢዝነስ ነው እንደምታውቁት። እና እነዚህም ኮንተንት ክሬት አድርገን ፐብሊሽ ማድረግ ወይም ለራሳችን ሊሆን ይችላል ወይም ለሰዎች መሸጥ እንችላለን። ራሳችን ዩቱብ ቻናል ከፍተን የሚሆን በስራ ከጀመር በጣም አሪፍ ነገር ነው። ጠንክረን ከሰራን በትንሽ ኢንካም ማግኘት እንችላለን። ራሳችን ለመስራት ፍላጎት ከሌለ ደግሞ ለሌሎች ሰዎች መሸጥ እንችላለን። አምስተኛው ላይ የምጠቅሰው ድሮፕ ሺፒንግ የምንለው ነገር ነው። ድሮፕ ሺፒንግ ማለት ዌብሳይት ክሬት አድርገን ሱቅ መክፈት እንደማለት ነው። ቀላል ምን ማለት ነው? ምርቱ ወይም አገልግሎቱ እጃችን ላይ ላይኖር ይችላል። ግን ዌብሳይት ክሬት አድርገን ያሉ ምርቶችና አገልግሎቶች እሱ ላይ እንጭናለን። ከዛ በኋላ ሊፈልግ ሰው እኛ በዛ ሊንክ አማካኝነት ኮንታክት ያደርገናል። እኛ ቀጥታ ወዴት እንደውላለን ወይም ሰዎች እናገኛለን ወደ ምርቱ የሚገኝበት ድርጅት። ምርቱን ለከስተመሮቻችን በቀላሉ ተደራሽ እንዲሆንና እንዲያገኙ እናደርጋለን። በዛ አማካኝነት እኛ ለራሳችንም ኢንካም እናገኛለን፣ ለድርጅቱም እንጠቅማለን ማለት ነው። ስለዚህ በእነዚህ በ5 መንገዶች ብር መስራት እንችላለን። እናንተም ከነዚህ የተመቻችሁ አንዱን እንኳን ተጠቅማችሁ የራሳችሁን ላይፍ ስታይል ማሻሻል ትችላላችሁ። ዛሬ ያስላችሁ ይህን ይመስል ነበር። ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ እና ሼር ኮሜንት ማድረግ እንዳትረሱ።